ሰላም ጤና ይስጥልኝ የዝንቅ መረጃ ቤተሰቦች እንደምን አላችሁ? በተለያዩ ወቅታዊና ጠቃሚ መረጃዎች አነቃቂ ታሪኮችንና አስገራሚ እውነታዎችን ሁሌም ወደ እናንተ የምናመጣው ዝንቅ መረጃዎች ነን። ዛሬም ለእናንተ ይሆናል ያልነውን ድንቅ ዝግጅት ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድቆዩ በአክብሮት እንጋብዛለን። በቤተ ክርስቲያን ስም የሚደረግ ንግድ ይቁም። የኮሜዲያን እሸቱ መለሰ ትችትና ያስከተለው ማዕበል። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። በኢትዮጵያ የማህበራዊ ሚዲያ ዓለም ውስጥ ትልቅ መነጋገሪያ የሆነውና በኮሜዲያን እሸቱ መለሰ እንዲሁም በቲክቶከሯ ባምቢ ወይም ሃና ግዳይ መካከል የተቀሰቀሰው ሰጣ ገባ አሁንም እንደቀጠለ ይገኛል። ኮሜዲያን እሸቱ በጭራሽ ለቤተ ክርስቲያን የማይመጥኑ ሰዎች የቤተ ክርስቲያንን ሽፋን መሆን የለባቸውም በማለት የሰነዘረው ጠንከር ያለ አስተያየት በማህበራዊ ሚዲያ አጀንዳዎችን ፈጥሯል። ጉዳዩ መነሻ ያደረገው ወጣቷ ቲክቶከር ባምቢ ለቅድስት ቤተክርስቲያን የተዘጋጀ የገቢ ማሰባሰቢያ መርሃ ግብር ላይ በመገኘት መድረክ መምራቷን ተከትሎ ነው። ይህ ድርጊት ኮሜዲያን እሸቱ መለሰን እጅግ እንዳሳዘነው የገለጸ ሲሆን ግለሰቧ በማህበራዊ ሚዲያ ከምታሳየው የግል ህይወትና ተግባር አንጻር እንዲህ ያለው መንፈሳዊ መድረክ መምራቷ ተገቢ እንዳልሆነ ገልጿል። እሸቱም ሲቀጥልም ትላንት የገዳም ገቢ ማሰባሰቢያ ማስታወቂያ ሰርታ ዛሬ ደግሞ በባህር ዳርቻ ላይ ቶርክ ስታደርግ ማየት ለተመልካች ግራ ማጋባትን ይፈጥራል ብሏል። ይህ አይነቱ ድርጊት በሚሰበሰበው እርዳታና በፕሮግራሙ ተአማኒነት ላይ ጥያቄ እንደሚያስነሳም አስገንዝቧል። ለዚህ ትችት ምላሽ የሰጡት ፍራውል ሀበሻ የተባሉ የማህበራዊ ሚዲያ ተጠቃሚ በበኩላቸው እሸቱ የተናገረው ንግግር ትልቅ መሆኑን ገልጸው በቤተ ክርስቲያን የራሷ ስርዓትና ትውፊት ያላት በመሆኑ ማንኛውም ሰው ዝም ብሎ መድረክ ላይ መውጣት የለበትም ብለዋል። መድረክ መምራት ስለምትችል ብቻ ገብተህ የምትንደፋደፍበት አይደለም የሚሉ አስተያየቶችም በስፋት እየተሰነዘሩ ይገኛሉ። የባምቢ ምላሽና ተቃራኒ አስተያየቶች ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆንን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቾን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ።
እሺ በሌላ በኩል አንዳንድ አስተያየት ሰጪዎች እሸቱ ግለሰቧን በአደባባይ መተቸቱ ተገቢ እንዳልሆነ ይከራከራሉ። እሷ በአደባባይ ስለተናገረች ነው እንጂ በድብቅ ስንት ጉድ የሚሰሩ ምዕመናን አሉ በሚል ወጣቷን የሚከላከሉ ወገኖች አልጠፉም። ባምቢ በበኩሏ በደረሰባት ከፍተኛ ትችትና ጫና ምክንያት ተስፋ የመቁረጥ ስሜት ውስጥ መግባትና ከጌታዬ ጋር መሆን ይሻለኛል በማለት ህይወቷን ለማጥፋት የሚያመለክት መልእክት ማጋራቷም የጉዳዩን አሳሳቢነት አጉልቶታል። ይህ ክስተት በማህበራዊ ሚዲያ ዝናን ያተረፉ ሰዎች በመንፈሳዊ መድረኮች ላይ ያላቸው ተሳትፎ ምን መምሰል አለበት በሚለው ጉዳይ ላይ ሰፊ ክርክር አስነስቷል። ጉዳዩን የሚከታተሉ ብዙዎች በቤተክርስቲያን የራሷን መድረክ መሪዎችና ተወካዮች ስትመርጥ ጥንቃቄ ማድረግ እንዳለባት እያሳሰቡ ይገኛሉ። በማህበራዊ ሚዲያ ጫና ህይወቷ አደጋ ላይ የወደቀው ወጣት ቲክቶከር ለባምቢ ሀበሻ አስቸኳይ ድጋፍ ያስፈልጋታል። በማህበራዊ ሚዲያ ዓለም ውስጥ የምንሰነዝራቸው ትችቶች፣ የምንሰጣቸው ፍርዶችና የምናሳየው ጥላቻ የአንድን ሰው ህይወት እስከ መቅጠፍ ሊያደርስ እንደሚችል ደጋግመን አይተናል። ዛሬ ሌላ አሳሳቢ መርዶ ሳይሰማ አንዲት ወጣት በገጠማት የስነ ልቦና ቀውስ ምክንያት ህይወቷን ለማጥፋት የሚያመለክት መልእክት በማህበራዊ ሚዲያ ገጿ ላይ አጋርታለች። በቲክቶክ መድረክ ባምቢ ሀበሻ ወይም ሃና ግዳይ በሚል ስም የምትታወቀው ወጣት በአሁኑ ሰዓት በከፍተኛ የጭንቀት ማዕበል ውስጥ ትገኛለች። በማህበራዊ የሚዲያ አውታሮች በተለይም በቲክቶክ ላይ በምታቀርባቸው ስራዎቿ የምትታወቀው ባምቢ ሀበሻ ሰሞኑን ከተለያዩ አቅጣጫዎች የሚሰነዘሩባትን ትችቶችና ውዝግቦች መቋቋም ተስኗታል። እንደ ማለዳ መረጃና ኢትዮሊድ ያሉ የዜና ምንጮች እንደገለጹት በወጣቷ ላይ የሚሰነዘረው ወይም የፍርድ ጫና ወደ አሳሳቢ የስነ ልቦና ቀውስ ውስጥ ከቷታል። ባምቢ በቅርቡ በፌስቡክ ስቶሪ ገጿ ላይ ያጋራችው ጽሑፍ እጅግ ልብ የሚሰብርና ለህይወቷ እንድንሰጋ የሚያደርግ ነው። ባጋራችው መልእክት ላይ ባለጊዜው ደስ ይበለው፣ እኔም በጊዜ ከጌታዬ ጋር መሆን ይሻለኛል፣ እዛ እንደውም እህቴም ወንድሜም ይጠብቁኛል በማለት ተስፋ መቁረጥና ህይወቷን የማቋረጥ ሐሳብ እንዳላት በይፋ ገልጻለች። ይህ ብቻ አይደለም። ወጣቷ ባጋራችው የቪዲዮ ምስል ላይ በከፍተኛ ሁኔታ ስቅስቅ ብላ ያለቀሰች ለተቃዋሚዎቿና ለሚተቿት ሰዎች ምላሽ ስትሰጥ ታይታለች። ይህም በውስጧ ያለውን የጭንቀት መጠንና የደረሰባትን የስሜት ስብራት በግልጽ የሚያሳይ ነው። በቅርቡ ተመሳሳይ ማህበራዊ ሚዲያ ጫና ደርሶባቸው ህይወታቸውን ያጡ እንደ ቲክቶከር በረከት ያሉ ወጣቶችን አስከፊ ክስተት ገና ሳንረሳ ባምቢም ተመሳሳይ መንገድ እንዳትከተል ከፍተኛ ጥንቃቄና ርብርብ ያስፈልጋታል። ሰውን እንደ ኃጢአተኛ በመቁጠር በማግለል የሚደረገው የማህበራዊ ሚዲያ ዘመቻ በአስቸኳይ ሊቆም ይገባል። በመሆኑም በባምቢ ዙሪያ ያላችሁ ቤተሰቦች፣ ጓደኞች፣ አብራት የሚሰሩ የጥበብ ስራዎችንና የቅርብ ሰዎች በአስቸኳይ ከጎኗ እንድትቆሙ ጥሪ ቀርቧል። በዚህ አስቸጋሪ ሰዓት ሞራል ከመስጠት ባለፈ ፈጣን የስነ ልቦና ባለሙያ እርዳታ እንድታገኝ ማድረግ የህይወት አድን እርምጃ ነው። ውድ የማህበራዊ ሚዲያ ተጠቃሚዎች፣ በዲጂታሉ ዓለም ጀርባ እውነተኛ ስሜትና ህይወት ያላቸው ሰዎች መኖራቸውን መዘንጋት የለብንም። የምንሰነዝረው ትችትና የምንሰጠው ፍርድ የአንድን ሰውን ተስፋ ሊያስቆርጥና ወደማይመለስበት የሞት መንገድ ሊመራው ይችላል። ይህም መረጃ በማጋራት ለሚመለከታቸው የቅርብ ሰዎች እንዲደርስና የወጣቷን ህይወት ለመታደግ በበኩላችን እንወጣ። በማህበራዊ ሚዲያ አነጋጋሪ የሆነው የባምቢ የትዳር እይታና የቀረበባት ጠንካራ ትችት በኢትዮጵያውያን የማህበራዊ ሚዲያ ተጠቃሚዎች ዘንድ ባምቢ በሚል ስም የምትታወቀው ወጣቷ ስለ ትዳርና ስለ ወንዶች በሰጠችው አነጋጋሪ ምላሽ ሳቢያ ከፍተኛ ትችት እየተሰነዘረባት ይገኛል። ጉዳዩ አሳሳቢነቱን የጎላው ግለሰቧ ትዳር አትይዥም ወይ ለሚለው ጥያቄ በሰጠችው ምላሽ ሲሆን ትዳርም በጣም በተራ ነገር ስትገልጽ ታይታለች። ይባስ ብሎም እርሷ የምትፈልገው እንደ ባሪያ ሊያገለግሏት የሚፈልጉ ወንዶችን እንደሆነና እግሬን እየላሱ መኖር የሚፈልጉ ወንዶች ብዙ ናቸው በማለት የተናገረችው ንግግር በማህበረሰቡ ዘንድ ከፍተኛ ቁጣን ቀስቅሷል። የቀረቡ ተቃዋሚዎች ይህንኑ ተከትሎ በወጣው ዘገባ ላይ የባምቢ ንግግር ነውር ተብሎ የተፈረጀ ሲሆን የሚከተሉትን ዋና ዋና ነጥቦች ቀርበዋል። የትዳር ቅዱስነት፣ ትዳር እግዚአብሔር የሚባርክበትና ሀገር ተረካቢ ልጆች የሚታዩበት ቅዱስ ስርዓት እንጂ ግለሰቧ እንዳለችው ተራ ነገር እንዳልሆነ ተገልጿል። የወንዶች ክብር፣
ወንድ ልጅ በማንኛውም ሁኔታ በተለይም በትዳር ውስጥ ክብሩ ሊደፈር የማይገባና እንዲህ ያለውን የዝቅጠት አመለካከት በዝምታ ማለፍ እንደማይቻል ተመልክቷል። የይዘት ፈጣሪዎች ኃላፊነት አንዳንድ የማህበራዊ ሚዲያ ይዘት ፈጣሪዎች ተከታዮችን ለማፍራት ሲሉ እንዲህ ያለውን አሳፋሪ ንግግር ሲያደርጉ ልክ አይደለም ተብለው ሊገጸሱ ይገባል። ዘገባው አክሎም ግለሰቧ ያላትን የግል አመለካከት ለመግለጽ መብት ቢኖራትም ጠቅላላውን የትዳር ስርዓትና የወንዶችን ስብዕና በሚነካ መልኩ መናገሯ ስህተት መሆኑን ጠቁሞ አመለካከቷን እንድታስተካከል መክሯል። በመጨረሻም ይህ ጉዳይ በኢትዮጵያውያን ባህልና ስነ ምግባር አግባብነት አለው ወይ በሚለው ዙሪያ የህዝብ አስተያየት እንዲሰጥበት ጥሪ ቀርቧል። በኮሜዲያን እሸቱ መለሰና የሃና ግዳይ ምላሽ ላይ የተሰነዘሩ ትችቶች በቅርቡ በፌስቡክ ገጽ ላይ የሰፈረ አንድ መረጃ በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ዮሴፍ በፌስቡክ ላይ ባሰፈረው ጽሑፍ ኮሜዲያን እሸቱ መለሰ በቅርቡ በአንድ መድረክ ላይ ያደረገው ንግግር በትዝብት ተመልክቶታል። ዮሴፍ ከሜሪላንድ ወደ ፍሎሪዳ በመጓዝ ላይ እያለ በዩቲዩብ ሲያዳምጥ የነበረውን ሁኔታ ሲያጋራ ኮሜዲያን እሸቱ መለሰ መጀመሪያ ላይ የኢትዮጵያ ሕዝብ ሆይ ይቅር በሉኝ በማለት ንግግር ሲጀምር ነገሩን በበጎ ተረድቶት እንደነበር ገልጿል። ይሁን እንጂ ንግግሩን ሲቀጥል ኮሜዲያኑ ይቅርታ የሚጠይቀው ዝም በል ማለቴ ሳይሆን እንዲህ አይነት ፕሮግራሞችን ቀደም ብሎ መጀመር ሲገባቸው ስለዘገዩ ነው በማለቱ ዮሴፍ መገረሙን ገልጿል። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት። ዮሴፍ በዚሁ ጽሑፍ ኮሜዲያን እሸቱ ከዚህ በኋላ ሌሊት በለበሱት ልብስ ቤተክርስቲያን የሚገቡን አጋልጣለሁ ማለቱን ጠቅሶ ይህ ድርጊት ተገቢ ያለመሆኑንና ሊወገዝ እንደሚገባ በድፍረት ገልጿል። በሌላ በኩል ይህንኑ ጉዳይ ተከትሎ ሃና ግዳይ ወይም ባምቢ በኢንስታግራም መልእክቷ ምላሽ ሰጥታለች። ሃና ደህና ነኝ፣ ጓደኞቼ ስላስጨነቅኳችሁ በጣም ይቅርታ በማለት በሰዓቱ ያልተገኘችውን በወቅቱ ስሜቷ ጥሩ ስላልነበረ መሆኑን አሁን ግን በጥሩ ሁኔታ ላይ እንደምትገኝ ለደጋፊዎቿ አብስራለች። ይህ በዮሴፍ አዲሱ የቀረበው ትዝብትና የሃና ግዳይ ምላሽ አሁንም በማህበራዊ ሚዲያ ላይ መነጋገሪያነቱን ቀጥሏል። ለዛሬ አዘጋጅተን ያቀረብንላችሁ የዝንቅ መረጃ ዝግጅት ይህንን ይመስል ነበር። ቪዲዮው እንደተመቻችሁና ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ሐሳብና አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ይህንን ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በቀጣይ በሌላ ድንቅ መረጃ እስከምንገናኝ ድረስ ቸር ሰንብቱ።